ዲሞክራሲን መትከልና ማጽናት ለማንኛውም ሀገር ረጅም ጉዞ የሚጠይቅ ሂደት ነው። በዚህ ጉዞ ውስጥ ከመንግስት ተቋማት ባሻገር ነፃና ገለልተኛ የሆኑ የሲቪል ማህበራት ሚና ወሳኝ ነው። በአንድ ሀገር ውስጥ የሚደረግ ምርጫ ደግሞ ሰላማዊ፣ ነፃና ዲሞክራሲያዊ እንዲሆን የሲቪል ማህበራት በመራጮች ትምህርትና በምርጫ ታዛቢነት ረገድ ያላቸው አስተዋጽኦ ከፍተኛ ነው። ምርጫ ለአንድ ሀገር የህልውና ጉዳይ ነው ብዬ አምናለሁ እኔም በግሌ። ምክንያቱም በምርጫ ስርዓት ውስጥ የማያልፍ የፖለቲካ ፓርቲ ወይም የፖለቲካል ተቋም ህዝብን በተአማኝነትና በቅንነት ሊያገለግል የሚችልበት ምህዳር አይፈጠርም። ስለዚህ የዜጎች ተሳትፎ፣ የዜጎች የመራጭነት ሚና እና ውሳኔ ያልታከለበት የፖለቲካ ስርዓት ውድቀት እንጂ እድገት ሊኖረው አይችልም የሚል አቋም አለን። ምርጫ አንዱ የብስለት ምልክት ነው። ምርጫ አንዱ በሀሳብ ልዩነት ማመን ነው። የግድ እኔ አንተ የምታስበው ማሰብ የለብኝም፣ አንተ የግድ እኔ የማስበው ማሰብ የለብህም። ካንተ በሀሳብ ልዩነት ምርጫ ማለት በሀሳብ ልዩነት ላይ ማመን ማለት ነው። ምርጫ ማለት የሀሳብ ልዩነት አሸናፊነት ነው። እኔ ያልኩት ብቻ ይሁን የሚባል ከሆነ ምርጫ አይደለም። ስልጣን በምርጫ ብቻ የሚተላለፍ መሆኑ ሲረጋገጥ ለሀገር አንድነትና ለዘላቂ ሰላም መሰረት ይሆናል። ይህ እምነት በህብረተሰቡ ውስጥ ስር እንዲሰድ የሲቪል ማህበራትን አቅም ማጠናከርና ሚናቸውን ማጎልበት የዲሞክራሲ ግንባታ ወሳኝ አካል ነው። እንደ ሲቪል ሶሳይቲ ተቋም ምርጫ ወይም በዲሞክራሲያዊ መንገድ ብቻ ነው መንግስትን ማሸነፍ የሚቻለው ብለን እናምናለን። ይሄም እንዲጎለብት ከመንግስት ጀምሮ ያሉ ባለድርሻ አካላት ለማህበረሰቡ አዌርነስ በመስጠት ከፖለቲካ መድረክ አፈንግጠው በጫካ ውስጥ የሚገኙ የትጥቅ ትግል እንቅስቃሴ የሚያራምዱ አካላት ወደ ምርጫ ምህዳር መጥተው በሰላማዊ መንገድ ምርጫን የሚከውኑበት በምርጫ የሚያሸንፉበትን ስርዓት ለመፍጠር የበኩላችንን ድርሻ እየተወጣንም እንወጣለን የሚል እምነት አለን። ኢትዮጵያ ቀጣይ 5 ዓመታትን የሚመራ መንግስት ወደ ስልጣን ለማምጣት 7ኛውን ጠቅላላ ምርጫ ግንቦት 24 2018 አካሂዳለች። ለዚህም ከ50 ሚሊዮን በላይ ዜጎች የመራጭነት ካርድ ወስደዋል። እያንዳንዱ ግለሰብ የወሰደውን ካርድ በመጠቀም ድምፁን ለሀገር ግንባታ እንዲጠቀም እየሰራን ነው ይላሉ የሲቪል ማህበራቱ። መራጩ ደግሞ ካርድ ከያዘ በኋላ ደግሞ በቀጣዩ ደግሞ ሊሰራ የሚገባው ላመነበት የህዝብ እንደራሴ ወይም ላመነበት ተወካይ ወይም ላመነበት የፖለቲካ ፓርቲ ድምፁን እንዲሰጥ ማድረግ ያስፈልጋል። እያንዳንዱ ዜጋ መብቱን ተጠቅሞ እንዲመርጥ ቅስቀሳዎችን ማድረግ፣ የመራጭነት መብቱ እንዲጠቀም በተለያዩ በስልጠናዎችም በግንዛቤ ማስጨበጫ መድረኮችም ተሳትፎች እናደርጋለን። በየድርሻ ያሉ አካላቶችም የራሳቸውን ግፊት እንዲያደርጉም በእኛ በኩል በርካታ ስራዎች እየሰራ እንገኛለን። በፖለቲካዊ ውድድር ውስጥ ማሸነፍና መሸነፍ የሂደቱ ተፈጥሯዊ አካላት ናቸው። በምርጫ ማሸነፍ ጊዜያዊ የስራ ኃላፊነትን መረከብ ሲሆን፣ መሸነፍ ደግሞ ለቀጣይ ዝግጅት የሚሆን ትምህርት ነው። ሁለቱም ተደምረው ዲሞክራሲን ህያው ያደርጉታል። ልንሸነፍ እንችላለን። መሸነፍ ጸጋ ነው። በሚቀጥለው ራሳችን ተዘጋጅተን መምጣት አለብን። ልናሸነፍ እንችላለን። ማሸነፍም ጸጋ ነው። የተሻለ ስራ መስራት መቻል አለብን እንጂ ሁሉ በእኔ ሊሆን አይችልም። ከዚህ ረገድ የዲሞክራሲ ባህል ሊዳብር ይገባል። በጥቅሉ ስልጣን በህዝብ ድምጽ ብቻ የሚለው መርህ ሲከበር ፖለቲካ ለጥፋት መሳሪያነት ከመዋል ተላቆ ለሀገርና ለማህበረሰብ ግንባታ በግብዓትነት ይውላል። ይህ እንዲሳካ ደግሞ ነፃ የምርጫ ተቋም፣ ገለልተኛ የፍትህ ስርዓት፣ ህዝብን ያስቀደሙ የሲቪል ማህበራትና ንቁ የዜጎች ተሳትፎ ወሳኝ ናቸው።